ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን ዛሬ የከፈታችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል የመጨረሻ ፕሮግራማችን ትኩረት የሚያደርገው ወደ ኖርዝ ኢንግላንድ ወይም ወደ ሰሜነኛው ክፍል እንጓዝና የፔፕ ጋርዲዮላ ማንቸስተር ሲቲ ከወቅታዊ ብቃት ከፕሪሚየር ሊግ ፊክስቸር አወጣጥ ጋር ተያይዞ ማንቸስተር ሲቲዎች ያቀረቡት ይግባኝ በፍጥነት ነው ውድቅ የተደረገው። ይግባኛቸው ተቀባይነት አላገኘም። ግን ፔፕ ጋርዲዮላ እና ማንቸስተር ሲቲ በተለምዶ በባህሪ የቡድኑ አይደንቲቲ በከፍተኛ ጫና ውስጥ በከፍተኛ ውጥረት ውስጥ ይሄ ጉዳዮች ሁሉ ጠንክረው ፈታኝ በሆኑበት የተደራራቢ ጨዋታ ጫና እንደነዚህ አይነት ሁኔታዎች ላይ ምላሽ ለመስጠት ደፋር ቡድን ስለሆነ አግሬሲቭ ስለሚሆን እና ጋርዲዮላም ኮምፕሌኑ በትክክል ተገቢ ቢሆንም በእንደነዚህ አይነት ሰዓት የፔፕ ጋርዲዮላ ማንቸስተር ሲቲ ለምላሾች እንግዲህ ሁሌም የተዘጋጀ ቆራጥ ቡድን አይደንቲቲ ነው ጋርዲዮላ የሚፈልገው። ይሄ በሚመጡ እንደነዚህ አይነት ጉዳዮች ላይ ቡድኑ የራሱን ኮምፕሌን ያቅርብ፣ ተጫዋቾች ግን ቅሬታ የማቅረብ መብት የላቸው። የትኛውም ቡድኑ የአንድን ተጫዋች አገልግሎት ይፈልጋል፣ በዛን ሰዓት ያንን አገልግሎት ለመስጠት መዘጋጀት ነው። ይሄ የፊክስቸር መደራረብ እንደዚህ አይነት ጉዳይ ተጫዋች አይደለም ኮምፕሌን የሚያቀርበው። በቃ አንዴ ስኬጁል ወጥቷል፣ ምላሽ መስጠት የኛ ኃላፊነት ነው የሚል ይሄ የቆራጥ አስተዳደራዊ ቆራጥነት ጋርዲዮላ ላይ ማኔጅመንቱ ሁሌ የሚደነቀው በዚህ ነው። ኮምፕሌን ለማቅረብ በቂ የሆነ በራሳችን እጅ ውስጥ ያስገባ ነው ሃንድል ያደረግነው ሲቹዌሽን ሲኖር ለኮምፕሌን በሩን ይከፍላል። እስከዛ ድረስ ግን ማንም ሆነ ማንም በስኳድ ውስጥ የተደራራቢ ጨዋታ ጫና ስላለብን ነው እንደዚህ ሆነ ነው ጋርዲዮላ በምክንያት ያምኑ። ምክንያታዊ መሆን የሚቻለው ውጤት ካመጣው በኋላ ምክንያታዊ ስትሆን ጋርዲዮላ ይሰማል። አላንዳች ይሄ ውጤት ሳይኖር ኮምፕሌን ማቅረብ ጋርዲዮላ ዘንድ ምንም አይነት ተቀባይነት አይደለም፣ ጆሮ አይሰጥም። አሁን አንድ እውነታን መረዳት ያስፈልጋል። አሁን ባለው ሁኔታ አሁን የእንግሊዝ ፕሪሚየር ሊግ ባለበት ደረጃ እውነታውን መረዳት ያስፈልጋል። አንድ የጋርዲዮላ በሊጉ ሌሎች አሰልጣኞች ያላዳበሩት ኤክስፒሪየንስ ወይም ያላዳበሩት ከምንል በአብዛኛው የማይተገብሩት ፔፕ ግን እየተገበረ በጣም ብስጭቱን የሚገልጽበት ትልቅ ይሄ ሞመንተምን ይዞ የመቀጠል ፓወር አለ። አንድ ጉዳይ ላስታውሳችሁ። በተለምዶ ወይም ባለው ነባራዊ ሁኔታ ጋርዲዮላ እና ክሎፕ ተጫዋቾች ከሪትም እንዲወጡ ስለማይፈለግ የተደራራቢ ጨዋታ ጫናን ይሄ በ3 ቀን ተኩል ወይም 4 ቀናት የሪከቨሪ ጊዜ ኖሮ በየሳምንቱ ቅዳሜና እሑድ ተጫውተው ሚድዊክ ቢጫወቱ ምንም አይነት ቅሬታ የለባቸው። ለምን? ያን የቡድኑን ሞመንተም ሽፍት እንዲያደርግ አይፈልግም። በዛው ሪትም ረጅም ርቀት እንዲጓዙለት ነው የሚፈልገው። አሁን ጋርዲዮላ የተደራራቢ ጫናን የሚፈልግበት ዋነኛ ምክንያት የቲሙ የመብላላት ብቃትን ርቀትን በደንብ እያዳበረ ሻርፕ እየሆነ እንዲመጣ እነዚህ ጨዋታ ስኬጁሎችን ይፈልጋል። ግን የሪከቨሪ ጊዜ እያጣበበ አይደለም። አሁን እንግዲህ በ7 ቀናት ልዩነት 3 ጨዋታ ያ ማለት የ2 ቀን ሙሉ 48 ሰዓት የሪከቨሪ ሰዓት እየተጠቀሙ ከበርንማውዙ ቀሪ ጨዋታ ከፓላሱ ቀሪ ጨዋታ ከዛም
ዌምብሌ ከዛም በኋላ ወደ ቫይታሊቲ ስቴዲየም የሚጓዙበትን መንገድ አሁንም በቅሬታ እንደተሞላ ነው። ግን እኔ የጋርዲዮላ ቡድን ማለት በቅርብ ዓመት ውስጥ እኩል በአንድ መስኮት በአንድ ቴሌቪዥን ነው የምንመለከተው እና አንድ የተለመደ ኤክስፒሪየንስ ያደረገው በሊጉ ላይ አንድ የገነባው ሜንታሊቲ አለ። በውጥረት ውስጥ በጫና ውስጥ ተደራራቢ ጉዳዮች በተፈጠሩበት አንዳንድ ሂደቶች በጣም ፈታኝ በሆኑበት ሰዓት እኔ አስተማማኝ ምላሽ ሲሰጥ በኮንሲስታንሲ ደረጃ ያየሁት የጋርዲዮላን ቡድን አስተማማኝ ምላሽ። አስታውሱ ለማንቸስተር ሲቲ ምናልባት ይሄ ጉዳይ በእግር ኳሱ ቤተሰብ ዘንድ የተረሳ ይመስለኛል። ለማንቸስተር ሲቲ ትሬብል አሸናፊ እንዲሆኑ ታስታውሳላችሁ 2023-24 ትልቁን በር የከፈተው አጋጣሚ ምንድን ነው? እስቲ ኮሜንት መስጫ ላይ ለ2 ደቂቃ ሀሳቦችን በኮሜንት መስጫ እናንተ አስቀምጡ። 2 ደቂቃ ልስጣችሁ። ለማንቸስተር ሲቲ ትሬብል ማሸነፍ ይሄ በውድድሩ ሲዝኑን ተርን እንዲያደርግና በሜንታሊቲ ደረጃ ማንቸስተር ሲቲ በቃ ሲዝኑ መሀል ላይ ያ የዓለም ዋንጫ ውድድር ጋፕ አስታውሱ 17 ተጫዋች የተመረጠበት ከአምስቱ ትላልቅ ሊግ ብቸኛ ቡድን ሆኖ በርካታ ተጫዋቾቹ ወደ ዓለም ዋንጫ ለቁ። ከዛ ዓመት በፊት ከሊቨርፑል ጋር የሞት ሽረት 64 ጨዋታ ባደረጉበት ዓመት በርካታ ጉዳዮችን እናንሳ የሚያዝሉ ጉዳዮች ባሉበት የውድድር ዓመት ውስጥ ግን ማንቸስተር ሲቲ በቀጣዩ ዓመት ለትሬብል ሻምፒዮን መሆን ቻለ። እንዴት የሚለውን ጉዳይ እስቲ አሰላስሉ። ወደኋላ መለስ ብላችሁ አዳምጡ። በደንብ ታስታውሱ ከሆነ ሲቲ ላይ የፕሪሚየር ሊጉ አወዳዳሪ ካምፓኒ ክስ የመሰረተው በ2022-23 ልክ ኦክቶበር መጀመሪያ አካባቢ የ116ቱ ክስ የተከፈተው አይ ሲቲ ላይ በቂ ማስረጃ አለኝ፣ ሲቲ የራሱን የፋይናንስ ሪፖርት ለማስመርመር ፈቃደኛ አይደለም፣ በሩን አልከፈተም፣ ስለዚህ ህገወጥ የሆነ የአከፋፈል ስርዓትና የፋይናንስ ደንብ አለ፣ በእነዚህ አይነት ጉዳዮች ውስጥ 116 ክሶችን ከፍታለሁ ብሎ በትክክልም ማንቸስተር ሲቲ ፊት ለፊት የገተረው አወዳዳሪ ካምፓኒ ልክ ኦክቶበር ወር መጀመሪያ ከኦክቶበር በኋላ ኖቬምበር ላይ የዓለም ዋንጫው ተደረገ። ማንቸስተር ሲቲ እንዴት ሞመንተሙን ሺፍት አድርጎ እንደመጣ አሁን ሲቲ ለኤፍኤ ኮምፕሌን አቅርቧል። ኤፍኤ ቅሬታውን መቀበል አልቻለም። ምክንያቱም ዩኤፋ በቀጥታ በዩሮፓ ሊግ ፍጻሜ ዕለት ማንኛውም አይነት የሊግ ውድድሮች እንዳይደረጉ ዩኤፋ ይህን ህግ አውጥቷል። ስለዚህ ክለቦች ሁሉ የዩኤፋ ማህበር ስለሆኑ ይህን ህግ የመተግበር ኃላፊነት ስላለባቸው ሮብ ምሽት የዩሮፓ ሊግ ፍጻሜ ይደረጋል። ስለዚህ ማንቸስተር ሲቲ ሮብ ምሽት መጫወት ያለበትን ጨዋታ ማክሰኞ እንዲጫወት ፕሪሚየር ሊጉ አወጣ። አሁን ጋርዲዮላን አብዛኛው የእግር ኳስ ቤተሰብ እየተመለከተ የሚገኘው ዘንድሮ የፔፕ ቡድን ስላለው አቅም ነው። ግን ይዞ ስለመጣው የማንቸስተር ሲቲ ባህልና ባህሪ ግን አብዛኛው የእግር ኳስ ቤተሰብ ከግምት ውስጥ ያስገባ አይመስለኝም። ይሄ የኔ እይታ ነው። ለምሳሌ ከሲነር ተጫዋቾች በዚህ ስብስብ ውስጥ ሃላንድ አንዱ ሲነር ተጫዋች፣ ምክንያቱም የ4ኛ ዓመቱ ነው። በርናንዶ ሲልቫ ከጋርዲዮላ ጋር ዘመኑን ሙሉ ሊጉ ላይ ዶሚኔት ሲያደርጉ የከፍታው መለኪያ አድርጓል። አስደናቂ ተጫዋች ሆኗል። ጋርዲዮላም ድክመቴ ይላል። ስለዚህ ባህሪው ለመግለጽ ጋርዲዮላ ሪያክት ለማድረግ በቡድኑ አስፈላጊ ቁልፎች ላይ የቡድኑን ባህልና ባህሪ በደንብ ተላብሶ የቆዩ ተጫዋቾች አሁንም በሲኒየርነት ስብስብ ውስጥ አሉ። ሮድሪ ስቶንስን ለምንድን ነው ትናንት በነበረው ጋዜጣዊ መግለጫ በጣም ሲያሞካሽ የነበረው? ይሄ ሜንታሊቲ ሌሎች ተጫዋቾች ላይ እንዲጋባ እንደነዚህ አይነት ሲኒየር ተጫዋቾች ያስፈልጋሉ። ሩበን ዲያዝን ተመልከቱ፣ ናታን አኬን፣ በክለብ ውስጥ ያሉትን ሲኒየር ተጫዋቾች በዛ ድል ውስጥ የነበሩ ተጫዋቾች ናቸው። ያው ሚናቸው በማይቀነስ ሁኔታ ከፍ ብሎ የሚታይ ሮድሪ የዩኤፋ ቻምፒየንስ ሊግ ፋይናል አስቆጣሪ ነበር።
ናታናኬ የዩኤፋ ሻምፒየንስ ሊግ ላይ አይገባም ይገባል በሚል ምን ያክል ታክቲካል ልዩነት ይፈጠራል ተብሎ ሲጠበቅ ነው የተሰለፈው አይደል? ምናስታውሰው ሌሎች ጉዳዮችን ማንሳት ይችላል። ስለዚህ ሜንታሊ ይሄ ቡድን ውስጥ ያ ስፕሪት አለ። እንደነዚህ አይነት ጫና ውጥረት ማንቸስተር ሲቲ ለማድረግ ይቸገራል እንደዚህ ሲባል ጋርዲዮላ ነገራቶች ላይ አግሬሲቭ ሆኖ ሲመጣ ጋርዲዮላ ያንን ፍሩ። አሁን እኮ ፔፕን የዋንጫውን ሽታ አሸትተውታል፣ ቀርቧል። መሪ ሆኖ በመጨረሻ ወራት ጋርዲዮላ መሪነት አጠገብ ማጥበብ በሌለበት ወር መጠጋት በሌለበት ወር አስጠግተውታል። ጋርዲዮላን ካስጠጉ በኋላ ከዛም በኋላ ያለውን ጉዳይ ጋርዲዮላ እንዴት መንገድ እንደሚያሲስ ዓለም ላይ ሳይንቲስት የሆነው በዚህ ምክንያት ነው። ከማንም በላይ እቺን ተርኒንግ ፖይንት ያውቃታል። አሁን እኔ የግል ጥርጣሬና ይህን ሀሳብ ወደ እናንተ ለማድረስ የፈለግኩበት ዋነኛ ምክንያት ያ ባህል ያ ሜንታሊቲ ሲዝን ውስጥ በሚፈጠሩ ጫናዎች ውስጥ ሆኖ ከዛ ጫና በውጤትና በድል ጋርዲዮላ የሚወጣበትን ሳይኮሎጂ የገነባበት የቡድን ጥንካሬ አብዛኛው ተጫዋቾች ለቀዋል። ያ ቡድን ፈርሶ እየተገነባ ነው፣ ከግብ ጠባቂ እስከ ፊት መስመር ድረስ። የአሁኑ ቡድን ያን የመተግበር ካፓሲቲ አለው የሚለው የሚፈተንበት ሳምንት ነው። እኔ አንድ በጋርዲዮላ ስብስብ ውስጥ ሁሌም ድፍረት የተሞላውን ድል እንድንመለከት ከሚያስችሉ ጉዳዮች መካከል በስብስብ ውስጥ ቴክኒካሊ በብሬን የሚጫወቱ ተጫዋቾች ሲኖሩ የጋርዲዮላን ቡድን ፍሩ። ለመሰላችሁ ከሰውነታቸው ይልቅ አእምሯቸው ሜዳ ውስጥ ረጅም ሰዓት የሚጠቀሙ ተጫዋቾች ለጋርዲዮላ ሁሌም ጭንቅ የሚያቀሉ ተጫዋቾች ናቸው። የዘንድሮ ደግሞ በብዙ ርቀት ነው እንደነዚህ አይነት ተጫዋቾች ሜዳ ውስጥ ያሉት። ኒኮ ራይሊን ተመልከቱ፣ ማርክ ጌሂን ተመልከቱ፣ በርናንዶ ሲልቫ፣ ሮያን ቸርኪ። እነዚህ ተጫዋቾች የጋርዲዮላ ኮኔክሽን ናቸው። ከኋላ መስመር እስከ ፊት መስመር ድረስ የተያያዘ አንድ ሰርኪዩት ናቸው። በእነዚህ ተጫዋቾችን ላይ አሁን የሮድሪ ተመልሶ ያን ብቃት ለማግኘት መጣጣር የፈጠረው ተጨማሪ ኢነርጂ አለ። እኔ ጋርዲዮላ በ7 ቀን 3 ጨዋታ ማድረጉን አይደለም እኔ የምመለከተው፣ ጋርዲዮላ ያን ሜንታሊቲና ያን በከባድ ውጥረት ውስጥ ቡድኑን ነቅሎ ከገባበት ጭንቅ ውስጥ ማውጣት የሚችለውን ኢነርጂ በዚህን ሰዓት ካለው እኔ በ7 ቀን 3 ጨዋታ መጫወቱ በማንቸስተር ሲቲ የትኛውን ቡድን ላይ ጥያቄ ቢነሳ ልቀበል። ማንቸስተር ሲቲ ላይ ግን ይሄ ጫና ይፈጠራል የሚል ግምት የለኝም። እነዚህ 3 ጨዋታ አሁን ይሄ ድፍረት ይሆናል ወይ ይሄን ፕሮግራም የምታደምጡ የአርሰናል ደጋፊዎችን ቅር ሊያሰኝ ይችላል። እኔ 3ቱን ጨዋታ ጋርዲዮላ ያሸንፋል ነው፣ በደንብ ያሸንፋል ነው በግሌ። ምክንያቱም የጋርዲዮላን ቡድን ኤክስፒሪየንስ ወደኋላ መለስ ብላችሁ ተመልከቱ። በአንድ አቅጣጫ በአንድ ቲቪ እየተመለከትን ነው። በደንብ አስታውሱ። ጋርዲዮላ ምን ሲል ነበር? ፍጻሜው ጨዋታ የቡድኔን ድጋሚ ሪፍሬሽ ለማድረግ ቴስት የምናደርግበት ፋይናል ነው ሲል ነበር። ሪፍሬሽ ምኑን ነው ሪፍሬሽ የሚያደርግ? ጉልበታቸው መቼም ሪፍሬሽ የሚያደርጉበት ወቅት አይደለም፣ እንዲሁም የበለጠ የሚዝሉበት ነው። ሜንታሊቲ ሪፍሬሽ። አሁን ዋንጫ ይሄ ስብስብ ሲያገኝ ሳይኮሎጂካል ቡስት ነው። የካራቦ ካፕ ድል በነገራችን ላይ የሲቲን ሲዝን ቀይራለች። ከማድሪድ ከባድ ሽንፈት በደርሶ መልስ ጨዋታ የመጣ ትሮፊለስ ሲዝን ተብሎ እኮ ተደመደመ። የካራቦ ካፕ ፍጻሜ እስከሚደረግ ድረስ እንዴ ኦፕታ እኮ ለመጀመሪያ ጊዜ ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ ሆኖ ከአርሴናል ጋር ባለው የእርስ በርስ ግንኙነት ኦፕታ ለአርሴናል 48% እኮ ዊኒንግ ሬት የሰጠበት ፋይናል። ከዛች ፋይናል በኋላ እኮ ሲቲ አሁን ትሬብል የማሸነፍ አድቫንቴጅ አለው። ያቺ ጨዋታ እስከምትደረግ ድረስ ግን ልብ ብላችሁ አስተውሉ፣ ኳድራፑል ለማንሳት አድቫንቴጅ ያለው አርሴናል። አያችሁ ሲዝን እንዴት። ስለዚህ የጋርዲዮላን ቡድን እስካላየን ቴስት እስካልተደረገ ድረስ ገብቶ ሜዳ ውስጥ ፐርፎርም እስካልተደረገ ድረስ ሚዲያው ላይ ያሉ ጫናዎች፣ የቀኑ ማጠር፣ ስለ ሪከቨሪ የሚነሱ ጉዳዮች ሁሉ ለኔ እንደ መላምት ነው። እውነታው የሚታየው ሜዳ ውስጥ ከሰኞ ምሽት ጀምሮ የሚያስመዘግበው ውጤት በምን የታገዘ ነው የሚለውን ደግሞ አስፍተን ከተመለከትን የጋርዲዮላን ቡድን አንዴ ዋንጫ ካሸተቱ በኋላ ለመመለስ በጣም ከባድ ነው። የሚቸግረው ይሄ ነው።
ቀድሞ አለማድረስ ካደረሱ በኋላ መያዝ፣ ማስቀረት፣ መጎተት ሜንታሊ ጋርዲዮላ አንድ እንደው የመጨረሻ ምልክት ልንገራችሁ። አርቴታ ምክትሉ ነው፣ የሙያው ባልደረባ ነው። ለአርቴታ ትልቅ ግብአት ሆኗል ጋርዲዮላ። ይሄ የማይካድ ጉዳይ። እንዴት አርቴታ ፊት ጋርዲዮላ እንደዛ ይጨፍራል ብላችሁ ታስባላችሁ? ይሄ እኮ ውስጡ ላይ ያለው የመራብ ስሜት ነው። ጋርዲዮላ መለኪያ ዋንጫ ነው። ሁለተኛነት ትሮፊለሲዝም ምናምን ጋርዲዮላን ፈጽሞ እዚህ ምድር ላይ እግር ኳስ በዚህ ሌቭል ጋርዲዮላን አስለካ። ስለዚህ የጋርዲዮላ ዋና የዛች ሴሌብሬሽን ምልክት ማለት ነው ይሄ ሲዝን ለማንቸስተር ሲቲ አላከተመም። ማንቸስተር ሲቲን ካቀረቡ በኋላ የትኛውም ምክንያት ቢደረደር ማንቸስተር ሲቲ አለማቅረብ ነው፣ በረጅም ርቀት መሄድ ነው። ሊቨርፑል 2 ዓመት ከጋርዲዮላ ዋንጫ ሲነጥቅ እኮ ከጋርዲዮላ ቡድን የራቀበትን ነጥብ ተመልከቱ። ሁለተኛ ላይ ካለው ቡድን ከጋርዲዮላ ቡድን ጋርዲዮላን አቅርቦ ስለ ዋንጫ ፉክክር ትዊስት እና ተርን ማሰብ እኔ በግሌ ከዚህ በፊት በተደጋጋሚ የጋርዲዮላን ቡድን ኤክስፒሪየንስ ባደረግነው ደረጃ ከባድ ነው። በቀሪ ጨዋታዎች ጋርዲዮላ ምን አይነት ስለ ሞመንተም ሺፍት ልናወራ የምንችለው 37ኛ ሳምንት 36ኛ ሳምንት ላይ መነጋገር እንችላለን። ግን በቀጣይ ፊክስቸሮች ላይ ተንተርሶ በ7 ቀናት 3 ጨዋታ ስለማድረጉ ማንሳት ፍሬ ሊኖረው የሚችለው የጋርዲዮላ ቡድን ወደ ዋንጫ ሳይጠጋ እዛ 3ኛ 4ኛ ቀጠና ላይ ቢሆን በእርግጥም ፔፕ በውድድር ዓመቱ ይሄ እኮ ለጋርዲዮላ ትክክለኛ ጥሩ ሲዝን አይደለም፣ ስለዚህ በዚህ አይነት ምክንያት ምናምን ብለን ምክንያታዊ ልንሆን እንችላለን። ጋርዲዮላ ወደ ላይ ካቀረቡ በኋላ ወደ ኋላ ይታጠፋል የሚለው ጉዳይ በግሌ ነው ያሳምነኝ። ስለዚህ የሰባቱ ቀን ጨዋታ የሰባቱ ቀን 3 ጨዋታዎች ጋርዲዮላን ሲዝኑን የበለጠ ጋርዲዮላ እሳት ለብሶ ሳጎርሶ እንዲመጣ ወደዚህ አሬንጅመንቱን ከባድ እንዲያደርግና ስሌቱን አሁን የሚጀምረው ከምን ጨዋታ መሰላችሁ? ከኤቨርተኑ ጨዋታ ጀምሮ። ከዚህ በፊት 90 ደቂቃ የሚጫወቱ ተጫዋቾች አይጫወቱም። የጋርዲዮላን ቡድን እኮ በደንብ ለመሰላችሁ አሁን ሊጉን ዶሚኔት ስላደረገ ሁሌ አንድ አይነት መንገድ የሚጠቀም ነው የሚመስለን። ሊጉ ላይ ዶሚኔት ያደረገበትን መንገድ ለያይተን መንገዶችን አውጥተን ፔፕ እንዴት በዚህ ስሌት ፔፕ እንዴት በዚህ ሁኔታ የሚለውን ጉዳይ አላስተነተንም። ጋርዲዮላ ሊጉ ላይ ዶሚኔት ያደረግነው ይላሉ። ሁሌም የሚሰጠን አንድ ተመሳሳይ የሆነ አስተያየት አለ። ኢንቨስትመንት በነገራችን ላይ 100% ስኬትን አያመጣም። እነዛ ክላስ ያሉ ተጫዋቾችን ማኔጅ ማድረግ በራሱ እኮ ከባድ የቤት ስራ። ኢንቨስት ስላደረገ ስኬት አይመጣም። ከፍተኛ ኢንቨስትመንት ማድረግ ለስኬት አይደለም ማቅረብ ይቅርና ከባድ ጫናዎች በተቃራኒው ይዞ ሊገባ እንደሚችል እኮ ግልጽ ነው። ኢንቨስት ማድረግ ብቻ በቂ አይደለም። አሁን የፔፕ ጋርዲዮላ ማንቸስተር ሲቲ እንደሚባለው በ7 ቀን 3 ጨዋታ ማድረጉ ፔፕን ዋንጫ ፉክክሩ ላይ አንድ ጉዳይ ላስታውሳችሁ። ጋርዲዮላ ትሪብል በበላበት ዓመት ካራቦ ካፕን ለምንድን ነው ችላ ያለው? ተመካክሮ እንደውም እኮ በጨዋታው ሲሸነፍ እና ሃላንድ ቤንች ላይ ይስቁ ነበር አይደል? የምናስታውሰው ሲቲ እየተሸነፈ ግን 3 ዋንጫ ሳካ ያን ዓመት። ለምን? አንዱን ዋንጫ መስዋዕት ማድረግና ስኬጁል መቀነስ ፕላን ነበር። ጋርዲዮላ በዚህ ስብስብ በዚህ ትራንዚሽን ሻምፒየንስ ሊግ ረጅም ርቀት እንደማይጓዝ ያውቃል፣ በደንብ ያውቃል። ፔፕን በደንብ ይረዳል። ስለዚህ ታርጌት ፕላኑን ያደረገው ከካራቦ ካፕ ፋይናል በኋላ ነው። ጋርዲዮላ ዋንጫ የሚራብ ቡድን በመገንባት ዓለም ላይ የሚስተካከለው የለም። ወደ ዋንጫ አቅርበውት ከዛም በኋላ ስላለው መጣል እንደዚህ መደራረብ ማንሳት ትርፍ ጉዳይ ነው ጋርዲዮላ ቡድን ላይ። ለማንኛውም ይሄን ለማየት ያብቃል። ሁለቱም ቡድኖች ግን ሊደነቁ ሊወደሱ ይገባል። እንደዚህ እንድንወያይ በር የከፈቱት አርሴናል ጋርዲዮላን ቻሌንጅ አድርጎ ዘንድሮ በተለይ
የተሻለ ቡድን ሆኖ ቀርቦ ረጅሙን መንገድ በአስተማማኝ ሁኔታ ዘልቋል። በአስፈላጊው ሰዓት አንገቱን ይዞ በደንብ መንጠራራት ባለበት ሰዓት መንሸራተቱ ጋርዲዮላን ጋብዞታል። ጋርዲዮላ ከተጋበዘ በኋላ ወደኋላ የሚል አሰልጣኝ አይደለም። እኔ የጋርዲዮላን ቡድን በብዙ መመዘኛዎች አይተናል። ስለዚህ ይሄ ውድድር በነዛ 7 ቀን ተደራራቢ 3 ጨዋታዎች ይወሰናል የሚል 100% እምነት የለኝም። በዛም ይወሰናል ብዬ አላምንም። ከተወሰነም የአርሰናል ደጋፊዎች ናቸው ደስተኛ የሚሆኑት። ይሄ ደግሞ በሲዝኑ ልፋት ከመዘንን ደግሞ አርቴታ ይገባዋል። አሁን ባለው ግን ወቅታዊ ሁኔታ ካየን ጋርዲዮላን ካቀረቡ በኋላ የሚነሱ ሐሳቦች ሁሉ እኔ በበኩሌ ይሄን ሐሳቦች አልቀበልም። ለምን? ጋርዲዮላን ካላራቁ ዋንጫ ማንሳት አይቻልም። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ከእናንተ ጋር ለተቀዳሚ ቆይታ አደረግን። ሰላም ቆዩ።